በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔርን አጋዥ፣ ብሩክ፣ አጽናኝ፣ ይቅርባይ፣ ምስጢርን ገላጭ የሆነውን ቅዱስ መንፈሱን ገላጭ አድርገን የሰባተኛውን ቀን ትምህርት እንጀምራለን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ጀምሮ ያለውን በጸሎት መንፈሱን እናነባለን። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ለዓይነ ስውር መሪው፣ አንተ ለሚያነክሰው ምርኩዙ፣ አንተ ግራ ለተጋባው የቀኝ መንገዱን የምትመራው አምላካችን ሆይ ስለዚህ ጊዜ ስለ ሰዓቱ ሁሉ ምስጋና እናቀርብልሃለን። ብዙ ኃያላን ነበሩ፣ ዛሬም ኃይለኞች ነን ብለው የሚፎክሩ አሉ። ኃይለኞች ሁሉ በአንተ ኃይል ደክመዋል። የዛሬዎቹም ብርቶች ለነገ ድካም የታሰቡ ናቸው። ያላንተ የበረታ ላይበረታ ይደክማል። ያላንተ ያየለ ላይበራ ይጠፋል። የዘመናት ቅዱስ እግዚአብሔር ሆይ ከሁሉ የበላይ ነህና በእውነት እናመሰግንሃለን። አደርጋለሁ ያልከውን የምታደርግ፣ እፈጽማለሁ ያልከውም የቀረብህ አንዳች የለምና በቃልህና በተግባርህ መካከል ምንም ክፍተት የሌለው የተናገርከውን የምታደርግ ያደረግከውንም አስቀድመህ የተናገርክ የተስፋ አምላክ የፍጻሜ አምላክ እግዚአብሔር እኛ ሎሌዎችህ እናመሰግንሃለን። ሁሉ በአንተ ይወደዳሉ፣ አንተ የሕይወት መዓዛ ነህ። ሁሉ በአንተ ይፈቀራሉ፣ አንተ የሕይወት ሽቱ ነህ። የዘመናት ቅዱስ እግዚአብሔር ሆይ እኛም ባሪያዎችህ በፊትህ ሞገስ ስላገኘን ከተከበሩ ከተወደዱ በፊትህም ለምስጋና ከተጉ አደግድገው ሰግደው ከሚያመልኩህ ከቅዱሳን መላእክት ጋር የዝማሬ ማኅበረተኛ ስላደረግከን ቅዱስ ስምህን እናመሰግናለን። የሁሉ አምላክ እግዚአብሔር ሆይ ዓለም ሁሉ የፈረደብንን አንተ ግን ተቀበልከን። ሰው ሁሉ የገፋንን አንተ ግን ሸሸከን። ቃላችን የማይጥመው በአንተ ፊት ግን እንደ ተወደዱ ሕፃናት በአባታቸውም ጆሮ እንደሚናገሩ እንደ እነርሱ አድርገህ ጸሎታችንን ተቀበልክ። አምላክ እግዚአብሔር ሆይ ሚዛንህ እንደ ሰው አይደለምና ፍትህንም ማንም አያርመውምና ስትወድ እገሌን ለምን ወደድከው፣ ጸጋን ስትሰጥ እገሌን ለምን ሾምከው አትባልም። የሁሉ የበላይ እግዚአብሔር ተናግረህ ድምፆችን ሁሉ ጸጥ የምታደርገው የጉልበተኞች ጉልበተኛ በድምፅህ የምትፈጥር እግዚአብሔር በእውነተኛ ባሪያዎችህ እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ በሁሉ ቤት የምትገኝ ከጨው ይልቅ የናኘህ ከውሃ ይልቅ የበዛህ እግዚአብሔር ሁሉ በአንተ ሁሉ ለአንተ ሁሉም ከአንተ ሆኗልና በእውነት ጌታችን ሆይ እናመሰግንሃለን። ይቅር የምትል ጌታችን ሆይ በደላችንን ሁሉ ይቅር ስላልክ ዓለሙንም በትዕግሥትህ ስላሳደርከው ስላዋልከው እንደ በደላችን ብዛት እንደ ሰውነታችንም ክፋት ያላደረግክብን አምላክ በእውነተኛ ባሪያዎች ምሕረት እንደ ተቀበለ ሆነን እናመሰግንሃለን። ያዕቆብን የወደድክ
የስደተኛው አምላክ፣ የፈሪው ድፍረቱ፣ የምስኪኑ አለኝታ፣ የዱዳው አንደበቱ አንተነ። ተከራክረ የተበደለውን የተገፋውን ደሞዙን የምትቀበልለት የተጨቆኑት ጌታ አንተነ። በእውነት ጌታችን ሆይ በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትል በዐይነ ምሕረት እንድትመለከተን በምትሠራበትም ቀን ገንዘቦችህ እንድታደርገን አቤቱ ደጅ እንጠናሃለን። የሁሉ ጌታ እግዚአብሔር ሆይ በፈጣን ሰረገሎችህ ለሕመምተኞች፣ ለተጨቆኑት፣ በእስር በእንግልት በስቃይ መሪር በሆነ በሰው አገዛዝ ላሉት ሁሉ እንድትደርስላቸው ቅዱሳን መላእክትህን ልከህ ዛሬም በእሳቱ ውስጥ በነዱ ውስጥ የሚመላለሱትን የሚቃጠሉትን ሁሉ እሳቱን እንድታበርድላቸው፣ ማዕበሉን እንድትከፍልላቸው፣ ዶፉን እንድታባራላቸው አቤቱ እንጠይቀሃለን። አምላካችን ሆይ በጨለማ ላሉት ሁሉ ብርሃንን እንድትሰጥልን፣ ከእምነት ርቀው ያሉትን ወደ አሚነ ሥላሴ እንድትመልስልን፣ ሃይማኖታችንን እንድታጸናልን፣ የቤተ ክርስቲያንን ደጆች ለምሕረት ሁልጊዜ እንድትከፍትልን አቤቱ እንማጸናለን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ የጦርነት ታሪካችንን፣ የረሃብ የመገፋፋት መገለጫችንን ሁሉ ከእኛ እንድታርቀው፣ የፍቅር የአንድነት የሰላም የስምምነት ዘመን እንድትመልስልን አቤቱ እንማጸናለን። ጌታ ሆይ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ የሚረግጡትን መሬት ለምለም እንድታደርግላቸው፣ የሚናገሩት የሚፈውስ እንዲሆን፣ በዘመናቸው ሁሉ ምን ልናገር ብለው ቃል እንዳያጡ፣ ምን ልስጥ ብለው በረከት እንዳያጡ አቤቱ እንማጸናለን። እንደ ቸርነትህ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እየተንገላታ ያለውን ሕዝባችንን ደግሞ እንድታስበው፣ እንደ ምሕረትህ እንደ ይቅርታህን ብዛት ደግሞ ብርሃንን እንድታወጣለት፣ በጦርነቱ ስለሚያልፉ ሕዝቦች ደግሞ ይቅርታን እንድታደርግላቸው፣ ዓለምን ሁሉ በሰላም ፀሐይ እንድትጎበኘው አቤቱ እንማልድሃለን። የምድር ነገሥታትን ሁሉ አእምሮአቸውን እንድትቆጣጠር፣ በሕዝባቸው ላይ እንዳይጨክኑ፣ በስደተኞች ላይ እንዳይጨክኑ ልቡናቸውን ወደ አንተ እንድትመልስ፣ ምድርና ሞላው የእግዚአብሔር ነው፣ እውነተኛው ንጉሥ የዘላለሙም ጌታ የሰማዩ ነው፣ እኛ ወኪሎች ነን ብለው በቅዱስ ፍርሃት እንዲመላለሱ፣ ለፈጠርከው ለሞት ክለት እንዲሳሱ አቤቱ ስለ ምድር አለቆች እንማልድሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን፣ ምሕረት በመካከላችን ትሆንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን በመናዘዝ መፈወስ የሚል ነው። በዚህ ምድር ላይ ገላችን ቢያድፍ በውሃ እንነጻለን፣ ነፍሳችን ስታድፍ ደግሞ በንስሐ እንጠራለን። እግዚአብሔር አምላክ የሰውን ታሪኩን ለሁለት የሚከፍለው በንስሐ ነው። ሰው አመፃው በደሉና መተላለፉ በነበር የሚተረከው እግዚአብሔርን ሲያውቅና ንስሐ ሲገባ ነው። ጽድቅ ነበር ሲሉት፣ እገሌ ደግ ነበር ሲሉት የከፋ ንግግር ነው። እገሌ አመፀኛ ነበረ፣ እገሌ በደለኛ ነበረ ሲባል ሞትን ወደ ኋላው ኃጢአትን ትላንት ላይ አስቀርቶ ሲነገርለት ግን ያማረ ነው። እግዚአብሔር አምላክ ለመላው ለሰው ልጆች የሚያስፈልግ አንድ ትልቅ ስጦታ አዘጋጅቷል። እሱ ምንድነው ስንል በንስሐ የሚገኘው ምሕረት ነው። ሁሉ ሰው የዳቦ ጥያቄ ያለበት አይደለም። ሁሉ ሰው መልካም አስተዳደርን የሚፈልግ ላይሆን ይችላል። ሁሉ የሰው ዘር
በአንድነት የሚከጅለው በእርግጥም የሚያስፈልገው ንስሐ ነው። አንዳንድ በሽታዎች ባለቤቱ መታመሙን ሳያውቅ ስር ሰደዋል። አንዳንድ በሽታዎች ምንም ምልክት የህመም ስሜት የላቸውም። ሰውየውን ካዳረሱት በኋላ ሊታወቁ ይችላሉ። ኃጢአትም ልክ እንደዚሁ ስር የሚሰድበት ለባለቤቱ ምልክት የማይሰጥበት ታምም ያለው ብሎ እጁን የማያወጣበት ሊሆን ይችላል። ስለዚህ እግዚአብሔር ማንቃቱንም መማሩንም የእሱ ድርሻ አድርጎታል። በድላችሁኛል፣ አስቀይማችሁኛል፣ ተመለሱ፣ ንስሐ ግቡ ይላል። አንዳንድ ወዳጆቻችን እንዳስቀየምናቸው አናቅም፣ ግን ተቀይመዋል። በእኛ ዘንድ እንደ ቀላል ያየነው ነገር እነሱ ዘንድ ከብዷል። እኛም እንደ ቀድሞ ለመሆን ስንፈልግ እንደ ቀድሞ አልሆንልህ ሲሉን ምን አጥፍቼ ነው እንላለን። አንዳንድ ጊዜ እሱንም በማንገነዘብበት ሰዓት እኔ ተቀይሜያችኋለሁ ይሉናል። እነሱ ስህተታችንን አሳውቀው፣ እነሱ የህመም ስሜት እንዲሰማን አድርገው እነሱ ይቅርታ ያደርጉልናል። እግዚአብሔር በማንቃትም በመማርም ቀዳሚ የሆነ አምላክ ነው። በእውነት በምድር ላይ ከሚያስፈልጉን ነገሮች ቀዳሚው ነገር ምንድን ነው ካልን ንስሐ ነው። የሰው ልጅ ከራሱ ጋራ ከሰዎች ጋራ ላለው ግንኙነቱ አስፈላጊ የሆነው ቀዳሚው ነገር ንጽህና ነው። ንጽህና ስልጣኔም ነው። ንጽህና የሰውነት ግዳጅም ነው። ንጽህና መንፈሳዊ ምክርም ነው። ንስሐ ማለት መንጻት ማለት ነው። ንስሐ ማለት አንድ ሰው ቀለበት ውስጥ የሚገባበት አይደለም። ንስሐ ማለት አንድ ሰው ራሱ ላይ እስር ቤት የሚመሰርትበት አይደለም። ንስሐ ማለት አንድ ሰው ጡረታ መውጣቱን የሚያሳውቅበት አይደለም። ከኛ መካከል ሳረጅ ነው የምታጠበው የሚል ሰው የለም። በዚህ ቀን ነው የምታጠበውም ብሎ ቀጠሮ የሚይዝ የለም። የምንታጠበው በቆሸሽን ጊዜ ሁሉ ነው። በዚህ ጊዜ ንስሐ እገባለሁ አይባልም። በበደልን ጊዜ ሁሉ ንስሐ መግባት አለብን። እግዚአብሔርን ይቅርታ መጠየቅ አለብን። ለመጨረሻ ጊዜ የታጠበ ሰው ከመካከላችን የለም። ለመጨረሻ ጊዜም ንስሐ የገባ ሰው የለም። ንስሐ ዕለታዊ ፍላጎት ነው። ንስሐ ዕለታዊ ጸሎት ነው። ንስሐ ዕለታዊ የህይወት ዘይቤ ነው። መንገድን የሚያረዝመው ምንድን ነው ካልን ድልድይ ነው። 10 ኪሎ ሜትር 20 ኪሎ ሜትር መንገድን ዝም ብለን ብንጓዝ ብዙ ድልድዮችን እናገኛለን። ከእግዚአብሔር ጋራ ከሰው ጋራ ያለንን ግንኙነት የሚያረዝመው ንስሐ ነው፣ ይቅርታ ነው። ስለዚህ ንስሐ ድልድይ ነው። መንገድን፣ ፍቅርን፣ ህብረትን የሚያረዝም ነው። ባንበድል ጥሩ ነበረ። ነገር ግን እርሱን እምንችል አይደለንም። አንድ ነገር እንችላለን፣ ንስሐ መግባት። አንድ ነገር እንችላለን፣ ይቅርታ መጠየቅ። የሰው ልጅ ከሚጎዱት ጠባያት አንዱ የሌለውን ፍጹምነት እንዳለው አድርጎ ሲንቀሳቀስ መታየት ነው። ለዚህ ነው ብዙ ሰዎች በድለናል ማለት አይፈልጉም። ለምን ስንል በፍጹምነት የሚያምኑ ናቸው። ተሳስቻለሁ አይሉም። ስተታቸውን በሙሉ ለዛኛ ሰው ነው የሚያሸክሙት። ለምን ስንል በፍጹምነት ነው የሚያምኑት። ልበድል እችላለሁ፣ ላጠፋ እችላለሁ፣ ሳላውቅ ያስቀየምኳችሁን ይቅርታ አድርጉልኝ የሚሉ ጥበበኞች፣ አስተዋዮች፣ ሰውነታቸውን የተቀበሉ ናቸው። ሰይጣንን
የሚያስደስተው ነገር መውደቃችን እንዳይመስላችሁ፣ ወድቀን መቅረታችን ነው። እግዚአብሔርን የሚያስደስተው ደግሞ ወድቀን መነሳታችን ነው። የባከነን ሰው፣ መንገድ የጠፋውን ሰው፣ መበደል የማይሰለቸውን ሰው የሚቀበል አምላክ እግዚአብሔር አለ። የሚያምረው እግዚአብሔር እኛን በቃኝ አልቀበላችሁም ቢል ነበረ። እኛ ግን ይቅርታ ለመጠየቅ አልሆነልንም። የበዳይ አኩራፊ ሁነን መልሰን እግዚአብሔር ላይ እናጉረመርማለን። ንስሐ የሚፈልገው ነገር ምንድን ነው? ንስሐ የሚፈልገው የመጀመሪያው ነገር ቀናነት ነው። ቀና ሰው ራሱንና ሌሎችን በልክ የሚያይ ሰው በንስሐና በይቅርታ ያምናል። አንዳንድ ጊዜ ሰዎችን መልአክ አድርገን እንስላቸዋለን። ስለዚህም የሕፃን ስህተት ጉድፍና ነቁጥ ባየንባቸው ጊዜ ይቅርታ ለማድረግ እንቸገራለን። ሰውን ሰይጣን አድርጎ መሳልም ተገቢ አይደለም። ምክንያቱም ያላየነው መልካምነት አለው። ሰውን መልአክ አድርጎ መሳልም መልካም አይደለም። ምክንያቱም የማናቀው ድካም አለው። ቀናነት ንስሐ እንድንገባ ያደርጋል። ቀናነት ይቅርታ እንድንጠይቅ ያደርጋል። ቀናነት የሌሎችን ይቅርታ እንድንቀበል ያደርጋል። በእውነቱ ካየነው ክፉ ነገር ስለሚጎላ እንጂ የኛም ሆነ የሰዎች መልካምነታችን ብዙ ነው። ነገር ግን የውበታችን ተጨናቂ የሆነው የውበታችን አድማቂ ኳይ የሆነው እግዚአብሔር መንፈስ ቅዱስ ያለ አንዳች ነውር፣ ያለ አንዳች ስህተት፣ ያለ አንዳች ቆሻሻ እንድንሆን ይተጋልናል። ስለዚህም ለንስሐ ይጋብዘናል። በእውነት ይቅርታ የምናገኘው በምናፈሰው እንባ አይደለም፣ በክርስቶስ ደም በእግዚአብሔር ምሕረት ነው። መንፈስ ቅዱስ የሚያነጻ የሚቀድስ ኃጢአትን ይቅር የሚል መንፈስ ነው። አንዳንድ ሰው ከልቡ አዝኗል፣ ግን እምባ ላይ ይታይበት ይችላል። እንደውም ወደ ላይ እንባቸውን ከሚያፈሱ ሰዎች ይልቅ ወደ ውስጥ እንባቸውን የሚያፈሱ ሰዎች እውነተኛ ሊሆኑ ይችላሉ። በምናፈሰው የእንባ መጠን አይደለም ይቅርታ የምናገኘው። በእግዚአብሔር ምሕረት ኃጢአተኞችን ሊቀበል በተዘጋጀው አምላክ መማር ባህሪው በሆነ ጌታ ይቅርታ ማድረግ በሚያስደስተው ጌታ በሱ ነው ነፃ የምንወጣው። ስለዚህ ለንስሐ የሚያስፈልገን ነገር ቀናነት ነው። ቀናነት ምንድን ነው ካልን የነገሮችን መልካም ጎናቸውን ማየት፣ ለምን በደልኩ ሳይሆን ለምን አልተመለስኩም ማለት። ቀናነት ማለት አዎ ሰው ነኝ፣ ልበድል ይችላለሁ። ሰው ሆኖ የማይሳሳት እንጨት ሆኖ የማይጤስ የለም ይባላል። ስለዚህም ልሳሳት ይችላለሁ። ሰው ከአፈር የተሰራ ቢያጥቡት የማይጠራ ይባላል። አዎ ሰው ነኝ፣ አፈር ነኝ፣ ጭቃ ነኝ፣ ልሳሳት ይችላለሁ። ቀናነት ማለት ራሳችንን በሆነው ልክ መቀበል ነው። ራሳችንን በሆነው ልክ መቀበል ነው። ራሳቸውን በሆኑት ልክ መቀበል ያልቻሉ ሰዎች ይቅርታ አይሉም። ይዘው የሚዞሩት የሚመክራቸውን አይደለም፣ የሚያወድሳቸውን የሚቀኝላቸውን ነው። ብዙ አዝማሪ የሚቀልቡ ሰዎች የሌላቸውን ጀግንነት፣ ደግነትና ቅዱስነት እንዲነገርላቸው የሚከጅሉ ናቸው። ቅዱስነትን የሚያረጋግጥ ሌላውም ቅዱስ አይደለም፣ የቅዱሶች ቅዱስ እግዚአብሔር ነው። ዓለም ሁሉ ተሰባስቦ
ቅዱስ ነው ቢለን ቅዱስ አንሆንም። ዓለም ሁሉ ተሰባስቦ እርጉም ነው ቢለን እርጉም አንሆንም። የምንሆነው የሆነውን ነው። የምንሆነው እግዚአብሔር የሰጠውን የመጨረሻውን ውሳኔ የመጨረሻውን መጠሪያ ነው። ቀናነት ራስን በሆኑት ልክ መቀበል ነው። ራሱን በሆነው ልክ ያልተቀበለ ሰው ያልሆነውንም አያገኝም፣ የሆነውም አይቆይለትም። ሰዎችንም በሆኑት ልክ መቀበል እርሱ ቅንነት ይባላል። የሰው ልጅ በሙሉ ደካማ ነው። ይቅርታ የማያስፈልገው አንድም ፍጡር የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። ግን ልብ አድርጉ፣ የእግዚአብሔር ክብር ነው የጎደላቸው። አልተሟጠጠም፣ አላለቀም። ስለዚህ ሰው ጎዶሎ ነው፣ የእግዚአብሔር ክብር ጎድሏቸዋል። ጌታችንም ድንቅን ሊያደርግላቸው ፈልጎ በእምነታቸው ደካማነት ያልተደሰተባቸውን ሰዎች እናንተ እምነት የጎደላችሁ ይላቸው ነበረ። እዚህ ቦታ ላይ የምንናገረው እኛ ብንሆን ኖሮ እናንተ እምነት የሌላችሁ ነው የምንለው። የጎደላችሁ ማለት የጎደለ ግማሽ ብርጭቆ ውሃ ያለው ነው። ጌታ አሟጦ አይናገርም። ጌታ ማንንም ሰው በዜሮ አያባዛም። እናንተ እምነት የጎደላችሁ፣ እናንተ ግማሽ እምነት ያላችሁ እያለ ነው ያለው። እርሱ ለአእምሯችን ሳይቀር ይጨነቃል። ምክንያቱም ሕሊናን የፈጠረ የሕሊናት አምላክ እግዚአብሔር ለሕሊናችንም ይጠነቀቃል። በእግዚአብሔር የሚያምን ሰው ለሰው ሕሊና ይጠነቀቃል። በእግዚአብሔር የሚያምን ሰው ለሰው ሕሊና ዘብ ይቆማል። በእግዚአብሔር የሚያምን ሰው አንድ ሰው አትክልትን እንደሚያጠጣ አበባን እንደሚያጠጣ የሰውን ሕሊና በተስፋ ቃላት ያጠጣል፣ ያለመልማል። ንስሐ ቀናነት ይፈልጋል። ቀና ስንሆን ይሄ ልክ ነው፣ ይሄ ልክ አይደለም እንላለን። ቀናነት በውስጡ አድናቂነት አለው። ቀናነት በውስጡ ፍትህ አለው። በሕይወታችን ውስጥ ከሚያስፈልጉን ነገሮች አንዱ ቅንነት ነው። ቅንነት ካለን ሁሉም ነገር መልካም እየሆነልን ነው የሚመጣው። ቅንነት ካለን የምናየውን ነገር አርመን ስለምናየው፣ የምንሰማውን ነገር አርመን ስለምንሰማው ሕሊናችንን መጠበቅ እንችላለን። ቀናነት የሕሊና ማጥለያ ነው። ሕሊናችን የሰማውን ያየውን በሙሉ አይቀበልም። በቀናነት ወንፊት ያጠለዋል። ቀና ሰው በቶሎ የሚታወቅ በሚሰማው በሚያየው ነገር ሰላሙን ሸጦ የሚገባ አይደለም። ዛሬ ዘመኑ ቀናነትን እየፈለገ ነው ያለው። 1000 ዘመን ብንኖር 1000 መልካም ነገር ብንሰራ የሰው ሁሉ አፍ ዱዳ ነው። አንድ ቀን አንድ ነቁጥ ስህተት ብንሰራ ግን አንደበት ሁሉ በእኛ ላይ ይከፈታል። እገሌ ክፉ ነው ብሎ ለመናገር ሰዎች እንደተቀባበለ መሳሪያ ተዘጋጅተው ነው ያሉት። ልክ እንደ ማብሪያና ማጥፊያ ወዲያውኑ ቦግ ለማለት ዝግጁ ናቸው ያሉት። የሰውን ደግነቱን ለማውራት፣ የሰውን መልካምነቱን ለማውራት መሽቀዳደም አለብን። የሰውን ጉድለት ብናወራው ምናልባት የሰይጣን ወዳጅ ነው የምንሆነው። የሰውን ስህተት እየተከታተለ የሚጽፍ ሰይጣን ነው። የሰይጣንን ድርሰት እንደማንበብ ነው። የሰውን ክፋት ማውራት፣ የሰውን ኃጢአት ማውራት የዲያብሎስን ድርሰት ማንበብ መተረክ ነው።
ዘመናችን ቀናነትን እየከሰረ ነው ያለው። የሀገራችን ሰው የቅንነት ድህነት ውስጥም ገብቷል። ትላንትና የነበረው የምግብ ረሃብ ነው። ዛሬ የቅንነት ረሃብም ጸንቶብናል። ስለዚህም የዘመናት ወዳጃችንን በአንድ ነቁጥ ነገር እንሰርዘዋለን። በቃ ለመባባል በዝግጅት ላይ ነው ያለነው። ቀናነት ያስፈልጋል። የሰው ልጆችን ቋንቋ አያግባባቸውም። ቋንቋን ለመግባቢያነት ከተጠቀምንበት እየተተረማመስን ነው የምንመጣው። ሰውን የሚያግባባው ቀናነት፣ ቅንነት ነው። ቅንነት ከሌለን ማሩን አጥቁረን፣ ቅንነት ከሌለን ወተቱን አጥቁረን ማሩን አምርረን ነው የምናየው። ቀናነት ግን የጠቆረውን አፍክቶ፣ ቀናነት የመረረውን አጣፍጦ ያያል። ቀናነት እገሌ ለምን ወደቀ አይደለም የሚለው፣ እንዴት አድርጌ ነው ማነሳው ነው የሚለው። ቅንነት ስለ ትንሣኤ ነው የሚያስበው። ቅንነት ለሌላው የመዳን ምክንያት ስለመሆን ነው የሚያስበው። ቅንነት በሰው ውድቀት ውስጥ የራሱን ጎዶሎ ቀን ነው የሚያስበው። ቅንነት ነገ የሚከፍለን ነው። ቅንነት ነገ ላይ ሽልማት ይዞ አበባ ይዞ ኒሻን ይዞ የሚጠብቀን ነው። ነጋችሁን ማሳመር ትፈልጋላችሁ? ቀና ሁኑ። ቀና ሰው ለሁሉ ጥሩ አመለካከት ነው ያለው። ስለዚህ ለመላው የሰው ዘር፣ ለመላው የእንስሳት ዘር፣ ለመላው የእጽዋት ዘር ወዳጅ ነው። የቢሊዮን ወዳጅ መሆን ይቻላል። እርሱም በቅንነት ነው። ቅንነት ራሱ የሚሰጠን መልክ አለ። መልክ የምንለው ነገር ፊታችን ላይ የሚታየው ገጽታ የሚነበብበት ምግባር አለ። ቀና ሰው ፊቱን ስታዩት ያስታውቃል። ቅንነት የሰጠው ውበት አለ። በዛ ሰው ፊት መራቆት አያሳፍረንም። እንደ ንስሐ አባት ነው የምናየው። እንደ አማካሪ ነው የምናየው። እንደ ስነ ልቡና ባለሙያ ነው የምናየው። እንደ ሐኪማችን ነው የምናየው። ቀና ስንሆን ሁሉ አያፍረንም። እኛ ጋር መፍትሄ አለ ብሎ ይመጣል። ላንተም ምነግረው ላንቺም ምነግርሽ እንደማትፈርዱብኝ ስለማውቅ ነው ይላል። ህሊናው ዓለምና ሰይጣን የሚፈርዱበት ሰው ፈራጁን ፍለጋ አይሄድም። የሚጸልይለት ፍለጋ ነው የሚሄደው። በቅንነት የሚረዳው ሰው ጋር ነው የሚሄደው። ተፈላጊ ለመሆን ትፈልጋላችሁ? ከሩቅ የሚጠራው መዓዛችሁ ቅንነት ነው። ከሽቶ ይልቅ ተወዳጅ የሚያደርጋችሁ፣ ጣዕም ያላችሁ ሰዎች የሚያደርጋችሁ፣ ሁሉ ወደ እናንተ እንዲቀርብ የሚያደርጋችሁ ቀናነት ነው። ቀናነት ንጹህነት ነው። ቀናነት የታከመ ህሊና ነው። ቀናነት ልብን የሥላሴ ከተማ ማድረግ ነው። ቆሻሻ ባለበት ሁሉ ዝንቦች ያለ ጥሪ ይመጣሉ። ጥመት ያለው ሰው በዝንብ የተመሰሉ አጋንንት ወደ እርሱ ያለ ግብዣ ይመጣሉ። ያለ ግብዣ ወረቀት ይገባሉ። ንጹህ ስንሆን፣ ጣፋጭ ስንሆን ንቦች ወደ እኛ የእኛን ነገር ለመቅሰም ይመጣሉ። ቀስመው ደግሞ ለሌሎች ለመስጠት ማር ለመጋገር ይመጣሉ። ቀና ስንሆን ዝናችን ይወጣል። ዛሬ መንገድ ላይ ላገኘነው ሰው ቀና ስንሆን ስማችንን አያውቀውም። ከዚህ በፊትም ምንም አይነት ያሳለፍነው ታሪክ የለንም። ዕድሜ ልኩን ግን ስለኛ ያወራል። እዚህ ቦታ ላይ በዚህ ቀን ያገኘሁትን ሰው አረሳውም ይላል። ግን እገሌ ነው፣ ስም የለሽ ነው።
ቀና ስንሆን በሰው ታሪክ ውስጥ በሰው የሕይወት መዝገብ ውስጥ የማይጠፋ ስምና መታሰቢያ አለን። ዛሬ ቀናዎች ሲሞቱ ለምንድን ነው ሐዘን የሚመረው? ስለ እነርሱ አይደለም፣ ለእነሱም ማረፍት ነው። ለእኛ ጎደሉብን ብለን ነው። ለሞቱት ቀናዎች የምናለቅሰው እነሱ ከዓለም ስላጡ ሳይሆን እኛ ስለጎደለብን ነው። የሚጸልዩ ሰዎች ብድግ ብድግ ሲሉ፣ ቀና ሰዎች ሲጠሩ ምድር እየተጨነቀች ትመጣለች። ይህንን መርዛምነታችንን የሚያረክሱት እነዚህ ቀናዎች ናቸው። በበደላችን ልክ መዓት እንዳይፈስ የሚከለክሉ ጸሎተኞች ናቸው። እግዚአብሔር ወዳጆቹን ላለማሳዘን ብሎ የመከራውን ጽዋ በሙሉ አይደፋውም። ጸሎተኛ ሰዎች ይቺን ዓለም ወጥረው የያዙ ናቸው። በመንገድ ላይ እንደምናገኘው መብራት እልፍ እልፍ ብሎ እንደቆመው ጨለማውን እንደሚያጠቃው ራቅ ራቅ ብለው የተቀመጡ ደጋግ ሰዎች ባይኖሩ ኖሮ ዓለም ሙሉ ጨለማ ትሆን ነበረ። ወገኖቼ መጸለይ ካለብን ለቅንነት እንጸልይ። ቀና ስንሆን ለይቅርታ ዝግጁ ነን። ይቅር የሚል ሰው ሰላሙን፣ ጤናውን ያገኛል፣ ዕድሜውን ያተርፋል። ለንስሐ የሚያስፈልገው በዋናነት ቀናነት ነው። ቀናነት ነው። ቅንነት እየራቀ ቅንዓት እየሰለጠነ ነው ያለው። ቅንነት እየራቀ ምቀኝነት እየሰለጠነ ነው ያለው። ንስሐ ብዙ ዕውቀት አይፈልግም። ንስሐ ለመግባት ምሁር መሆን አያስፈልግም። ብሉያትን ሐዲሳትን ማጥናት አያስፈልግም። በር ለማንኳኳት ሕፃንም ያንኳኳል፣ አዋቂም ያንኳኳል። ድመቶችና ውሻዎች ሳይቀር በር አንኳኩተው ክፈቱልን ይላሉ። ንስሐ በር ማንኳኳት ነው። የቤተ ክርስቲያን ደጆች ለምህረት እንዲከፈቱ፣ የእግዚአብሔር ደጃፍ ለምህረት እንዲከፈትለት አንድ ኃጢአተኛ የሚያሰማው የበር መቆርቆር ነው። ንስሐ ብዙ ዕውቀት አይፈልግም። ብሉያትን ሐዲሳትን ማጥናት አያስፈልግም። ነገረ መለኮት ትምህርት ቤት መግባት አያስፈልግም። ጴጥሮስ ምናልባት 1 ሰዓት ሰብኮ ነበር ብለን እናስብ። እነዚያን 3000 ሰዎች ካስተማረ በኋላ ንስሐ ግቡን ያላቸው ምናልባት ለንስሐ የ1 ሰዓት ትምህርት፣ የ1 ሰዓት መገኘት፣ የ1 ሰዓት ማድመጥ በቂ ነው። ንስሐ ብዙ ዕውቀት አይፈልግም። የራሳችንን ኃጢአት የምናቀውን ኃጢአት በእግዚአብሔር ምሕረት ማየት ነው። ሰዎች በደላቸውን በመለኪያ ውስጥ ያዩታል፣ በሱስ ውስጥ ያዩታል፣ በጸጸት ውስጥ ያዩታል። በእግዚአብሔር ምሕረት ማየት እርሱ ንስሐ ይባላል። ንስሐ ብዙ ዕውቀት አይፈልግም። ሕፃናትን ይቅርታ በሉ እንላለን። አንዳንዴ እየተቆጣን፣ አንዳንዴ እያለማመድን፣ አንዳንዴ እየገረፍን ይቅርታ በሉ እንላለን። የ2 ዓመት የ3 ዓመት ልጅ ይቅርታ እንዲል የሚገደድ ከሆነ ይቅርታ ብዙ ዕውቀት አይፈልግም። ንስሐ ብዙ ዕውቀት አይፈልግም። በድያለሁ ማረኝ ነው። አንዳንዴ ከምግባችን ውስጥ ሊጠፉ የማይገቡ የምግብ አይነቶች አሉ፣ የማይጠፉም አሉ። ከጸሎታችን ውስጥ ከንግግራችን ውስጥ ሊጠፋ የማይገባው ነገር ንስሐ ይቅርታ ነው። ንስሐ ጉልበት አይፈልግም። የደከመ በሽተኛ የሚያደርገው ነው። ጣር የያዛቸው በሽተኞች የሚያደርጉት ነው። አንዳንድ ጽኑ ሕመም ላይ ያሉ ይችን ዓለም ለመሰናበት ዳር ላይ የደረሱ ሰዎች ጋር ተገኝተን እናውቃለን።
አጥፍቻለሁ፣ በድያለሁ፣ እግዚአብሔር ይቅር እንዲለኝ የሰማዩን እንዲያሳምርልኝ ጸልዩልኝ ይላሉ። ይችን እያሉ ያሸልባሉ። መልካም እረፍት ማለት ይሄ ነው። በሰላም ማረፍ ማለት ይሄው ነው። ወገኖቼ ክርስቲያንን የሚያሳስበው የት እቀበራለሁ ሳይሆን በነፍሴ የት እገባለሁ ነው። የትም ብንቀበር የአፈር ፍትግ የለውም። ክርስቲያንን የሚያሳስበው በነፍሴ የት እገባለሁ ነው። የሚያሳስበው ከእግዚአብሔር ጋር መታረቅ ነው። ሰውን በድለን እግዚአብሔርን ይቅርታ እንጠይቃለን። አንዳንድ ጊዜ የበደልናቸው ሰዎች እያሉም እነሱም ብቻ ይቅርታ አንጠይቅም። እግዚአብሔር ሆይ እገሌንም ስለበደልኩ ይቅርታ አድርግልኝ እንላለን። ለምን ስንል ሰውን መበደል እግዚአብሔርን መበደል ነው። ሰው እግዚአብሔርን ወክሎ የሚኖር ነው። ምናልባት በምርጫው የተሳሳተ በማይረባ ተግባር የተገኘ ሊሆን ይችላል። የማይረባ ስራ የሰራ እንጂ የማይረባ ሰው የለም። ያማ ከሆነ የማይረባውን ያስቀመጠ እግዚአብሔር ነው መወቀስ ያለበት። ስለዚህ ሰውን ስንበድል ሰውየውንም ይቅርታ እንጠይቃለን፣ እግዚአብሔርንም ይቅርታ እንጠይቃለን። ጳውሎስ ንስሐ እንዲገባ እግዚአብሔር በጋበዘው ጊዜ፣ ጌታ በተናገረው ጊዜ ስለምን ታሳድደኛለህ አለው። ጌታችን እኮ ሞትን ድል ነስቶ ትንሣኤን ለዓለም ገልጦ በክብር ካረገ በየማነ አብ ከተቀመጠ ቢያንስ 8 ዓመት አልፏል። ስለምን ታሳድደኛለህ ለምን አለው? የት አግኝቶ አሳደደው? ወዳጆቹን ማሳደድ እሱን ማሳደድ ነው። ደቀ መዛሙርቱን ማሳደድ ጌታውን ማሳደድ ነው። ፍጡሩን ማሳደድ ፈጣሪን ማሳደድ ነው። ስለዚህም ሰው ላይ የምናደርሰው በደል እግዚአብሔርም ላይ የምናደርሰው በደል ነው። ዛሬ የተራቆተ ሰው ካያችሁ የተራቆተው ክርስቶስ ነው። የራበው ሰው ካያችሁ የራበው መድኃኔዓለም ነው። ና ወደ ቤቴ ግባ እንላለን፣ እንዘምራለን እኮ ናና እያለን እንዘምራለን። እሱ የሚመጣው በድሆች ነው። እሱ የሚመጣው በተራቆቱት ነው። እሱ የሚመጣው በተከፉት ነው። እሱ የሚመጣው በትዳራቸው ባዘኑት ነው። እርሱ የሚመጣው በጸጸት በሚሰቃዩት ነው። እነሱን ስንቀበል ናና መድኃኔዓለም ያልነው ዝማሬ እውነት ይሆናል። መጥቻለሁ እኮ ነው የሚለን። አልተቀበላችሁኝም እንጂ መጥቻለሁ። እደጃችሁ ላይ ደርሼ ነበረ ድሪቶ ለብሼ የድሆችን መከራ የኔ አድርጌ ለወንጌል የሚሰደዱ የኔን ስም ለማስከበር ስማቸውን የሚያጡ በእነሱ መጥቼ ነበር፣ አልተቀበላችሁኝም ይለናል። ዛሬ በወንጌል ለሚገፉ ለአገልጋዮች፣ ዛሬ ስለ ወንጌል መከራ ለሚቀበሉ ለእግዚአብሔር ቡሩካን የምናሳየው ደግነት የምናሳየውም ጭካኔ በቀጥታ መድኃኔዓለምን ይነካዋል። እግዚአብሔርን በድለን ግን ሰውን ይቅርታ አንጠይቅም። ለምን ስንል እግዚአብሔር የይቅርታ ዳርቻ ነው። የበደልናቸው ሰዎች ምናልባት በሕይወት ላይኖሩ ይችላሉ። ታዲያ እንዴት አድርገን ነው ይቅርታ የምንጠይቀው? ሰውየውን የሚወክል የማይሞት እግዚአብሔር አለ። ሰውየውን የሚወክል ሕያው እግዚአብሔር አለ። እሱን ይቅርታ መጠየቅ እንችላለን። ያ ሰው ትቶት የሄደው ቤተሰብ እየተቸገረ ያለ ወገን ካለ እሱን መርዳት እንችላለን። እሱን መካስ እንችላለን። ለይቅርታ ደጃፍ ዝግ ሆኖ አያውቅም። ልብ አድርጉ። ይቅርታም ንስሐም በዚህ ዓለም ብቻ ያለ እድል ነው። ከሞቱ በኋላ ንስሐ የለም።
ከሞቱ በኋላ ይቅር መባባል የለም። ዛሬ በየመቃብር ስፍራው አንዳንዶች አላስቀብር አፈር አላስመልስ ይላሉ። በስንት በያዥ በገናዥ ይቅር በለኝ ይላሉ። ተጸጽተው ሊሆን ይችላል። ግን በቁመና ይቅር መባባል ያ ሰውዬ ተመልሶ የመምጣት እድል ቢኖረው ጠባቸውን ያድሳሉ። አሁን ስለሞተ ነው፣ አሁን ስለሌለ ነው። መቼም በሀገራችን ሬሳን የምናፈቅረውን ያህል የቆመውን አናፈቅርም። የቆመውን ሰው ስንት ጥላሸት እንቀበዋለን። ሲሞት ደግሞ ቅዱስ ነው። እስከ ዛሬ በዘመናችን በታሪካችን የሬሳ ክፉ አይተን አናቅም። ንስሐ የምንገባው በመንፈሱና በጸጋው ነው። የእግዚአብሔር መንፈስ የእግዚአብሔር ጸጋ ያግዘናል። የእግዚአብሔር መንፈስ የቃሉን መስታወት እፊት ለፊታችን እያመጣ ታሪክንና ነፍስን የሚያሳየውን ውሎንና ዘመንን የሚያሳየውን መስታወት እፊት ለፊታችን እያመጣ ለንስሐ ይጋብዘናል። አየኸው ወይ ይህንን ቆሻሻ ላስወግደው ፈቃደኛ ነህ ይለናል። እግዚአብሔር ይቅር ይላል፣ ያለ ፈቃዳችን ግን ይቅር አይለንም። እግዚአብሔር ይቅር ይላል፣ ያለ ፈቃዳችን ይቅር አይለንም። በጥንቱ በየመንገዱ እግዚአብሔር ይፍታ አይባልም ነበረ። እግዚአብሔር ይፍታ የሚባለው ንስሐ የገባ በጾም በጸሎት የቆየ ሰው በመጨረሻ ከካህኑ ጋር ተገናኝቶ ፍትሐ ዘወልድ ደግሞለት አባቴ ይፍቱኝ ሲል እግዚአብሔር ይፍታ ይለዋል። ዛሬ እየተሽቀዳደምን ነው እግዚአብሔር ይፍታ የምንለው። መታሰሩ የተስማማውን ሁሉ፣ መታሰሩን የሚያፈቅረውን ሁሉ፣ መታሰሩን እንደ ጀብድ የሚተርከውን ሁሉ ነው እግዚአብሔር ይፍታ የምንለው። ንስሐ ለገባ ሰው ከበደል ለማምለጥ ካረንቋው ለመውጣት የሚፈልግ ሰው እሱን እግዚአብሔር ይፍታ ይባላል። በእውነትም ፈቺ እግዚአብሔር ነው። እንኳን ከነፍስ እስር ቤት አይደለም ከምድራዊ እስር ቤትም የሚፈታ ነፃ የሚያወጣ እግዚአብሔር ነው። ንስሐ የምንገባው በመንፈሱና በጸጋው ነው። ጸጋው ኃይል ነው። ጸጋው ብርታት ነው። ሰዎችን ስናሸማግል ግዴለህም ይቅርታ ጠይቅ፣ ይቅርታ በል እያለን እናጎብዛቸዋለን። ምክንያቱም ይቅርታ ለመጠየቅ ኃይል ያስፈልጋል። የሰው ልጅ በተፈጥሮ በድሎ ምክንያታዊ፣ በድሎ ሰበበኛ ነው። በድሎ በደሉን የሚያከፋፍል ነው። በእኔ ብቻ አልተጀመረም ባይ ነው። እገሌም አለበት የሚል ነው። ደግሞም ባይነካኩኝ አልገልም ነበር ባይ ነው። ስለዚህ ሰውን ለንስሐ ለማብቃት ጸጋ ያስፈልገዋል፣ ኃይል ያስፈልገዋል። በድያለው ግን እኮ ማለት ንስሐ አይደለም። ንስሐ ማለት በድያለው ነው፣ ግን የሌለው ነው። እንዲህ ባይገጥመኝ ኖሮ አልበድልም ነበር ማለት ንስሐ አይደለም። ገጠመኝንም ሰዎችንም ሰበብ ማድረግ፣ ኃላፊነትን በሙላት አለመውሰድ እሱ ከንስሐ ያርቃል። ኃጢአትን ያልጠላ ሰው ንስሐው ተቀባይነት የለውም። እኛ እኮ እንደው ያልጨፈርን ያልሆነው ነገር የለም እያለ እየተፍለቀለቀ የሚያወራ ሰው ንስሐ እየገባ ሳይሆን በጽልመት ታሪኩ እየኮራ ነው ያለው። ኃጢአትን ያልጠላ ሰው ንስሐው ተቀባይነት የለውም። እናንተም ብትሆኑ ቀጥሎ ሊበድላችሁ አሁን ይቅርታ የሚጠይቃችሁን ሰው አትቀበሉትም። ንስሐ ድንበር አስምሮ ክፋትን ጠልቶ ከእግዚአብሔር ጋር የሚደረግ ስምምነት ነው። ንስሐ ዕውቀት የሚፈልግበት ጊዜ አለ። ምን አይነት ዕውቀት ስንል የት ነው ያለሁት፣ ምን እያደረግኩ ነው የሚያስብል ዕውቀት ይፈልጋል። መሃል ባህር ላይ የተጣለ ሰው እዚህ ነኝ ብሎ መናገር አይችልም።
ለዚህ ነው እግዚአብሔር ለንስሐ የሚጋብዘን፣ ካለንበት ስፍራ መጥቶ የሚቀሰቅሰን። ኃጢአት በራሱ አድራሻን ስለሚያስጠፋ ነው። ኃጢአት በራሱ ኮምፓስን፣ የህይወትን ኮምፓስ ስለሚያስጥል ነው። ኃጢአተኛ እዚህ ነኝ ያለሁት ለማለት አቅም የለውም። ስለዚህ እግዚአብሔር መንፈስ ቅዱስ ያግዘዋል። ልብ አድርጉ፣ ምናልባት ያሳተን ፍጡር የሆነው ሰይጣን ነው። የሚያነሳን ግን ፈጣሪ የሆነው እግዚአብሔር ነው። ከሞታችን ትንሣኤያችን ይደንቃል። ንስሐ በችኮላ ሳይሆን አስበው ሊያደርጉት ይገባል። አድፋፍተን አይደለም ሰውን ንስሐ የምናስገባው። ስተቱን በትክክል ተገንዝቦ ጥፋቱን አምኖ ላለመድገም ለራሱ ቃል ገብቶ ወደ ይቅርታ ወደ ንስሐ ልናመጣው ይገባል። አለባብሰው ቢያርሱ በአረም ይመለሱ ይባላል። ስለዚህም አድፋፍተን ሳይሆን ሰውን ወደ ንስሐ የምናቀርበው ጊዜ ሰጥተን እንዲያስብበት አድርገን ከራሱ ጋር እንዲተያይ እድል ሰጥተን ሊሆን ይገባዋል። የአንድ ሰው መመለስ በሰማይ ደስታ ያመጣል። የሰማይ ማህበርተኛ ለመሆን ንስሐ በሚገባ ሰው መደሰት አለብን። በሚጠመቅ ሰው መደሰት አለብን። ወደ እምነት በሚመጣ ሰው መደሰት አለብን። ለአምላካችን ለእግዚአብሔር ምስጋና ይሁን። በዛሬው ትምህርታችን ቅንነት ለንስሐ እጅግ አስፈላጊ መሆኑን፣ ይቅርታ ዕውቀትም ጉልበትም የማይጠይቅ መሆኑን ተነጋግረናል። ሰውን በድለን እግዚአብሔርን ይቅርታ እንጠይቃለን፣ ምክንያቱም ሰው የእግዚአብሔር ገንዘብ ነው ብለናል። ምናልባት የበደልናቸው ዛሬ በሕይወት ባይኖሩ እነሱን የሚወክል እግዚአብሔር አለ፣ እሱን ይቅርታ እንጠይቃለን። ይሄ ብቻ አይደለም። ንስሐ የምንገባው በመንፈሱ መስታወትነት፣ በቃሉ መስታወትነት ራሳችንን አይተን በጸጋው ኃይል ታግዘን ነው። ስለዚህ ለንስሐ ሁለት ነገር አስፈላጊ ነው ማለት ነው፣ መንፈሱና ጸጋው። ወደ መታጠቢያ ቤት ስንገባ መስታወት ከላይ አለ፣ ዝቅ ስንል ደግሞ ውሃ አለ። በመስታወቱ ቆሻሻችንን እናያለን፣ መስታወቱ ውስጥ ግን አንታጠብም። ስለዚህ መስታወቱ ቆሻሻችንን ካሳየ በኋላ ዝቅ በልና ታጠብ ይለናል። መንፈስ ቅዱስም ኃጢአታችንን በቃሉ መስታወት ካሳየን በኋላ ዝቅ በልና በክርስቶስ ደም ታጠብ ይለናል። በመታጠቢያ ቤት ውስጥ ያለው መስታወት ብቻ ቢሆን ተሳቆ ደንግጦ መቅረት ነው የሚሆነው። ስለዚህ መስታወቱና ውሃው የተዋደዱ ናቸው። ኃጢአትን ማየትና በእግዚአብሔር ምሕረት መዋጀት ሁለቱ የንስሐ አካል ናቸው። ንስሐ ሙሉ በሙሉ ኃላፊነት መውሰድ ነው። ንስሐ ኃጢአትን በመጥላት የሚጀመር ነው። የት ነው ያለሁት? ምን እያደረግኩ ነው ለማለት ዕውቀት ይፈልጋል። ስለዚህ እግዚአብሔር በአገልጋዮቹ በቃሉ አማካኝነት ያለንበትን አድራሻ ይጠቁመናል። ዛሬ እየጠላን ያለነው ይሄ ነው። እዚህ ናችሁ መባልን አልፈለግንም። የሚመሩት ሰዎች የሚመሩት ሰዎች እዚህ ናችሁ መባልን አይፈልጉም። ዋሾን ያደናቀፈ ዕድሜ የለውም እንደሚባለው ዛሬ እየዋሸህ ነው፣ ሐሰተኛ ኑሮ እየኖርክ ነው ስንለው ሰዎች እንደ እርግጠኛ ጠላታቸው ያዩናል። እንደ እርግጠኛ ጠላት ማየት የሚመክረንን ሳይሆን የቆሸሽንበትን ስህተት ነው። ስህተታችንን ነው እንደ ጠላት ማየት፣ የሚመክረንን አይደለም፣ የሚገስጸንን አይደለም። ምክር በነፃ በመገኘቱ እግዚአብሔርን ማመስገን አለብን። ይሄ የምትሰሙት የእግዚአብሔር ቃል በነፃ በመገኘቱ መደሰት ይገባል። ዛሬ ጊዜያችንን የምናጠፋው ፀጉርን ስለሚያሳድጉ፣ ቆዳን ስለሚያሳምሩ፣ ጥርስን ስለሚያነጹ፣
ለዓይን ጥሩ ስለሆኑ ነገሮች፣ ምግቦች፣ ቅባቶች ስለ እሱ በመስማት እኮ ነው ጊዜያችንን የምናባክነው። ስለ ነፍስ ኩል ለመስማት፣ ስለ ነፍስ ቅባት ለመስማት፣ ስለ ነፍስ ሽቶ ለመስማት በእውነት መታደል ያስፈልጋል። ንስሐ በችኮላ አድፋፍተው ሰዎችን የሚያስገቡበት ሳይሆን ሰውየው ስህተቱን አምኖ ላለመበደል፣ ድጋሚ ላለማሳዘን እግዚአብሔርንም ሰውንም ለራሱ ቃል ገብቶ የሚጀምረው ነው። መቼም የምንጠይቀው አንድ ነገር አለ። ቃል ገብቼ ድጋሚ ብሳሳትስ? ከትዳር ስትታረቅ አልደግመውም ብለን የምትገባው ምንም ጥርጥር የለህም። ብንደግመውስ እግዚአብሔር ይቅር ይለናል። ደግሞም ሁልጊዜ ስለ ትንሣኤ እንጂ ስለ ውድቀት ማሰብ የለብንም። ወታደር የሚዘምተው አሸንፋለሁ ብሎ ነው። ብሸነፍስ የሚል ማመንታት የለውም። ድል ያለው ጦር ሜዳ አይደለም፣ ህሊና ውስጥ ነው። በህሊናው የተሸነፈ ሰው በጦር አውድ ላይም ባለ ድል አይሆንም። እግዚአብሔር የንስሐን ድል፣ የንስሐን ትንሣኤ፣ የንስሐን ድምቀት ይስጠን። አቤቱ አምላካችን እናመሰግንሃለን። ጥንትም ያለህ ዛሬም ያለህ ወደፊትም የምትኖር አንተው ነህ። ሰብሳቢም አንተው ነህ። ሰው ጧሪ ቀባሪ ማን ነው ይላል። ጧሪውም ቀባሪውም አንተው ነህ። ቀባሪ በፈጣሪ እንደሚባለው የምትሸኘንም የምትሰበስበንም ትተን የሄድነውን ስራችንንም የምትፈጽምልን አንተው ነህ። ትተን የሄድነውን ቤተሰብ የምትመራልንም አንተው ነህ። ጌታ ሆይ አንተን በምድር በሰማይ ዋስ ማድረግ መታደል ነው። በእውነት ጌታችን ሆይ እናመሰግንሃለን። እኔ ባሪያህ እነዚህን ባሪያዎችን ሁሉ እችን ሀገር የሚመሯትን ጌታ ሆይ ሕዝብህን የፈጠርከውን የሞትክለትን የሚያስጨንቁትን በጽኑ አገዛዝ የያዙትን ሁሉ ይቅርበል። አቤቱ አምላካችን እግዚአብሔር ሆይ ያሳደግናቸው ያስተማርናቸው በቤተ ክርስቲያን ያገለገልናቸው ሳይቀሩ ዛሬ ነፍሰ ገዳይ፣ ዛሬ ጉበኛ ሆነው ዛሬ ወላጆቻቸውን ዛሬ ካህናትን ሳይቀር ጉቦ የሚቀበሉ የሚበዘብዙ ሬሳ የሚገፉ ይህንን ምስኪን ሕዝብ የሚያስጨንቁ ሆነዋል። ዕድሜ ላይ ያገኙ የግፍ እንጀራ ላይ ይበላ የግፍ መጠጥ ላይ ይጠጣ። ጌታ ሆይ በዚህ ቤት ይመሰርታሉ፣ በዚህ ልጅ ይወልዳሉ። ጌታ እግዚአብሔር ጠላቶቻቸውን ይወልዳሉ፣ የሚያስጨንቋቸውን ያሳድጋሉ። የዘመን ቅዱስ እግዚአብሔር ምድሪቱ ያልረከሰችበት ነገር የለም። አምላካችን ሆይ ሰው ዛሬ ለመኖር የሚከፍል ምድር ላይ ነው ያለ ነው። ታግቶ ለመኖር የሚከፍልበት ሚሊዮን የሚከፈልበት በነፃ እያኖር ካንተ ያላኖር ያልፈጠረ ሰው ክፈሉ እያለ ነው። አቤቱ ጌታችን ሆይ ባክህ ይቅር በለን። ምን ሰራውን አናውቅም፣ ምድር የኔ ብቻ ነች እያልን ያለ ነው። ጌታ ሆይ በመንገዱ ሰው ያልፍበት፣ በቀየው ሰው አይኖርበት። አይነ ስውሩ ህመምተኛው ጣር የያዘው ምጥ የያዛት ሴት የሚያድጉ ሕፃናት ሁሉ መድረሻ ያጥተዋል። አቤቱ ይቅርታ አድርግልን እባክህን፣ ይህን ዘመን መልሰው። ጌታ ሆይ እኛ ገና ከማህፀን ካለን ቀን ጀምሮ እስከ ዛሬዋ ቀን ድረስ ጦርነት ያልሰማንበት ሰቆቃ ያልሰማንበት ቀን የትኛው ቀን ነው? አምላክ እግዚአብሔር ሆይ እንደዚሁ ወደ መቃብር እንዳንሄድ፣ እንደዚሁ የኢትዮጵያን የሀገር የህዝብ ትንሣኤን ሳናይ እንዳናልፍ የመበላላት ታሪክ፣ የሐሜት ታሪክ፣ የምቀኝነት ታሪክ፣ የመጠፋፋት ታሪካችን ተለውጦ ሳናይ ግብዓተ መሬታችን እንዳይፈጸም የምድር ጉዟችን እንዳይጠናቀቅ እንሰጋለን። አቤቱ ራራልን፣ ይቅር በለን። አቤቱ ከደጉ ዘመን አድርሰን፣ ሰላማዊ ዘመን እዘዝልን። ስለ ሁሉም እናመሰግንሃለን። መንግሥት ያንተ ነው፣ ኃይል ያንተ ነው፣ ክብር ያንተ ነው፣ ስልጣን ያንተ ነው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሜን።